እግዚአብሔር የተመሰገነ ይሁን። እንዴት አደራችሁ? እንዴት አደራችሁ? ሰላም ነው ሁሉ? ጌታ ስሙ የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ይሄ ጌታ ዛሬ ይናገረናል። በዚህ ጌታ ፊት መተን ከጀመርንበት ጊዜ ጀምሮ በአምልኮ ወደ እርሱ እየተጠጋን ነው። በመንፈሱ እየነካካን ነው። በቃሉ ደግሞ ወደኛ ይመጣል። እግዚአብሔር መልካም ያደርግልናል። የጌታን ቃል እንግዲህ በሕዝቅኤል ላይ ባለው እሱን ምዕራፍ 3ን አንብቤ እኔ ሕዝቅኤል ውስጥ አልቆይም። ያው ፓስተር ሕዝቅኤል ውስጥ የሄደ ያስተማረን ነው። ይሄንን ቃል እንግዲህ በተለያየ መንገድ እንሰማዋለን፣ በተለያየ መንገድ ደግሞ እንማራለን። ሕዝቅኤል ምዕራፍ 3 ከቁጥር 1 እስከ 3 ያለውን አነብና ጸልያለሁ። እንደዚህ ይላል። እርሱም የሰው ልጅ ሆይ ያገኘውን ብላ፣ ይህን መጽሐፍ ብላ፣ ሂደህም ለእስራኤል ቤት ተናገር አለኝም። አፌንም ከፈተው፣ መጽሐፉንም አጎረሰኝ። እርሱም የሰው ልጅ ሆይ አፍህ ይብላ፣ በምሰጥ በዚህ መጽሐፍ ሆድ ሙላ አለኝ። እኔም በላውት፣ በአፌ ውስጥም እንደ ማር ጣፈጠኝ ብሎ ይናገራል። ሃሌሉያ! የእግዚአብሔር ቃል እንደ ማር ምን ያደርጋል? ይጣፍጣል። ስሙ ለዘላለም ይባረክ። በላውት፣ ብላ አለኝ፣ በላውት፣ ሆዴንም ሞላው፣ እነሆ በአፌ ላይም እንደ ማር ይጣፍጣል። ስሙ ለዘላለም ይባረክ። ይሄ የእግዚአብሔር ቃል የሚጣፍጥ ቃል ቅድም ሲዘመር ነበረ። ስለ ኢየሱስ ክርስቶስ ብንሰማው የማይሰለቸን ሃሌሉያ። ስለ ጌታ ብንሰማ ስለ ቃሉ ቢነገር ብንሰበክ የማንሰለቸው ቢኖር ይሄ ቃል ነው። እግዚአብሔር ስሙ ይባረክ። ብዙ መጽሐፎች ተጽፈዋል። ብዙ መጽሐፎች አንብበናል። 2 አንብበን አቁመናል። ምናልባት 3 ያነበብነው ሊኖር ይችላል። የሆነ ነገር ስንፈልግ ሪፈራንስ ያን መጽሐፍ አንስተን እዛ የምንፈልገውን ፓርት ለሆነ ፑቲንግ ለማድረግ አንድ ነገር ፈልገን እሱን ለማስቀመጥ መረጃ ፈልገን ልንጠቀም እንችላለን። ይሄን መጽሐፍ ግን ቀንና ሌሊት ብናጠናው፣ ብናነበው፣ ብንማረው አይሰለችም። ክብር ለእግዚአብሔር ይሁን። ጸልያለን። ዳክራ ባህዲያ ከሼ ፖዶኮፓዲያ ለበጌሼ ክረበዲያ ዱረባ አዶካዱ ካያዲ በቃል ፊት እግዚአብሔር ሆይ በዚህ ሰዓት ቁጭ ብለናል። እኔም ቁሜያለሁ። ለምናገረው ለኔ በጌታ በኢየሱስም በመንፈስ እንድትረዳኝ በጌታ በኢየሱስም እጸልያለሁኝ። ለሚሰሙትም ደግሞ ጌታ ሆይ ይሄ ቃል እየተወረወረ ወደ እያንዳንዱ ልብ እንዲገባ በኢየሱስም እጸልያለሁ። መንፈስ እንደጀመረ ይሄንን ጉባኤ ይቆጣጠር። መንፈስ እንደጀመረ ይሄንን ጉባኤ ይንካ። መንፈስ እንደጀመረ ቃልን ይግለጥልን። ክብር ሁሉ ላንተ ይሁን፣ ምስጋና ለስም ይሁን። በኢየሱስ ስም አሜን። ሃሌሉያ። የምናገርበት ርዕስ ቃሉን የበላ ሕይወት በሚል ነው። ቃሉን የበላ ምን? እስቲ በሉ ምን? ሕይወት። ቃሉን የበላ ሕይወት። ብዙ መናገር ይችላል፣ ጊዜ ግን ስለሌለ ሁልጊዜ ጥቂት ነገር ካላዘጋጀን በአንድ ዙር ማንጨርሰው ስለሆነ እና ቃሉን የበላ ሕይወት ሕዝቅኤልን ብላ አለው አይደለ? የበላውን ሲናገር ነበረ። የበላውን እየተላከ ሲናገር ነበረ። ስለዚህ የእግዚአብሔርን ቃል የበላ ሕይወት ስለሱ እንመለከታለን። ወገኖች ሆይ ቃሉን የምንበላው ስንሰማ፣ ስናነብ፣ እንደገና እንደዚህ ቁሞ ሲያስተምረን ሰው እየተማርን ቃሉን እንበላለን። በግላችን እንበላለን፣ በአስተማሪዎች እንበላለን፣ በሚዲያ ደግሞ ሰምተን እንበላለን። ስለዚህ ይሄ የበላነው ቃል ሕይወታችን ላይ ገብቶ የሚያደርገው ነገር አለ። አሜን።
አዎ ህይወታችን ላይ ገብቶ የሚያደርገው የሚሰራው ስራ አለ። ስለዚህ ያንን ስራ እንዲሰራ ይህንን ቃል በህይወታችን ማስተናገድና እንደሚገባው ማስገባት የኛ ፋንታ ነው። በመዝሙረ ዳዊት ላይ የእግዚአብሔር ቃል 119 ላይ ሂደን እንመለከታለን። እዛ ክፍል ላይ ቆያለሁ። እዛ ክፍል ውስጥ ክፍሉን የተወሰነውን እያነበብኩ እዛ ላይ እናገራለሁ። ስለዚህ ቃሉን የበላ ህይወት ምን እንደሚመስል በዚህ ስፍራ እንመለከታለን። እና ቃሉን ስንበላ፣ ቃሉን ስንማር፣ ቃሉ ወደ ህይወታችን ሲገባ ህይወታችን ምን ይመስላል? እንዳልኳችሁ ሰፊ ነው። ብዙ ነገር አልናገርም። ጥቂት የተወሰነ ክፍሎችን እናገራለሁ። በመዝሙረ ዳዊት 119 በቅንፍ ማለት ነው ከቁጥር 1 ጀምሮ አነባዋለሁ። በመንገዳቸው ንጹሐን የሆኑ በእግዚአብሔርም ሕግ የሚሄዱ ምስጉኖች ናቸው። ምስክሩ የሚፈልጉ በፍጹም ልብ የሚሹት ምስጉኖች ናቸው። አመፃንም አያደርጉም፣ በመንገዳቸውም ይሄዳሉ። ትእዛዝንም እጅግ እንጠብቅ ዘንድ አንተ አዘዝ። ሥርዓትንም ለመጠበቅ መንገዶቼ ይቀኑ ዘንድ እወድድ ነበረ። ትእዛዝን ሁሉ ስመለከት በዚያን ጊዜ አላፍርም። አቤቱ የጽድቅህን ፍርድ ስማር በቅን ልብ አመሰግንሃለሁ። ሥርዓትንን እጠብቃለሁ፣ በፍጹም አትጥለኝም ብሎ ይናገራል። በዚህ ክፍል በመንገዳቸው ንጹሕ የሆኑ በእግዚአብሔር ሕግ የሚሄዱ ምስጉኖች ናቸው ብሎ ይናገራል። በእግዚአብሔር ሕግ የሚሄዱ ምንድናቸው? ምስጉኖች ናቸው። በእግዚአብሔር ቃል የሚሄዱ ምስጉኖች ናቸው ብሎ መጽሐፍ በዚህ ክፍል ላይ ይናገራል። እና በፍጹም ልብ የሚሹ ምስጉኖች ናቸው። ምስክሩን የሚፈልጉ፣ የእግዚአብሔርን ነገር የሚፈልጉ፣ ቃሉን የሚፈልጉ ምስጉኖች ናቸው። አመፃን አያደርጉም እያለ ይናገራል። ለምን? በመንገዶቹ ይሄዳሉ። ምክንያቱ ስንል ሕጉን የፈለገ ሰው፣ ቃሉን የፈለገ ሰው በመንገዱ ይሄዳሉ። አመፃን አያደርጉም። አመፃ እንዳናደርግ ክፋት እንዳናደርግ ከእግዚአብሔር ሐሳብ እንዳንወጣ የሚያደርገን ምንድነው? ቃሉ ነው። ይሄ የእግዚአብሔር ቃል ያነጻል። ይሄ የእግዚአብሔር ቃል ይፈውሳል። ይሄ የእግዚአብሔር ቃል ሕይወትን የሚሰራ ቃል ነው። ዝም ብሎ ፊደል አይደለም። አሜን። ፊደል አይደለም። ሕያው የሆነ መንፈስ ያለበት እግዚአብሔር የሚናገርበት የሚሰራ ቃል ነው። ይሄ ቃል ሕይወትን ይቀይራል። ስለዚህ በዚህ ስፍራ ምን ይላል? በእግዚአብሔር ሕግ የሚሄዱ ምስጉኖች ናቸው፣ ምስክሩን ይፈልጋሉ ይላል። በፍጹም ልብ የሚሹት ምስጉኖች ናቸው። አመፃን አያደርጉም፣ በመንገዳቸውም ይሄዳሉ። ትእዛዝንም እጅግ እንጠብቅ ዘንድ አንተ አዘዝ ብሎ ይናገራል። አንተ አዘዝ። ትእዛዝን እንጠብቅ ዘንድ በመንገድ እንድንሄድ፣ በቃል እንድንሄድ፣ ቃልን እንድንኖረው፣ በቃል እንድንሄድ ምን አደረገ? አንተ አዘዝ። ማን ነው ያዘዘው? ጌታ። ስለዚህ አዘዝ። በዛ መንገድ የሚሄድ ምስጉን ነው። ሥርዓትን ለመጠበቅ መንገዶቼ ይቀኑ ዘንድ እወድድ ነበረ ይላል። ምን አደርግ ዘንድ? ሥርዓትን ለመጠበቅ። እግዚአብሔር ሥርዓት አለው። የእግዚአብሔር ቤት ሥርዓት አለው። ስለዚህ ያንን ሥርዓት እጠብቅ ዘንድ እጅግ ወደደው ይላል። ስለዚህ ወገኖች ሆይ እግዚአብሔር በመንግስቱ ሥርዓት አለው።
የአሜሪካ መንግስት የራሱ ስርዓት አለው። የኢትዮጵያ መንግስት፣ የኤርትራ መንግስት፣ የአፍሪካ ማንኛውም መንግስት የራሱ ስርዓት አለው። የእግዚአብሔር መንግስት የራሱ ስርዓት አለው። መመሪያው ደግሞ ይሄ ቃሉ ነው። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ስርዓትን ለመጠበቅ መንገዶቼን ይቀኑ ዘንድ እወድድ ነበር ይላል። መንገዶቼ ይቀኑ ዘንድ መንገዳችን እንዲቀና ወገኖች ሆይ የእግዚአብሔርን ስርዓት፣ የእግዚአብሔርን የቃሉን ስርዓት፣ የመንግስቱን ስርዓት ልንከተል ይገባል። የዛኔ መንገዳችንን ምን ያደርገዋል? እግዚአብሔር ያቀነዋል። ይህንን አይደለ ኢያሱን የዚህ ህግ መጽሐፍ የተጻፈበትን ታደርግ ዘንድ ትጠብቅ ዘንድ ተጠንቀቅ፣ የዛን ጊዜ ምን ያደርግልሃል? መንገድ ይቀናልሃል፣ ይከናወንልሃል፣ በምትሄድበት ሁሉ አምላክ ያከናውንልሃል ብሎ የሚነግረው ይሄ ነው። ይሄንን ህዝብ ለማውረስ፣ ይሄንን ህዝብ ወደ ከነዓን ይዘ ለመግባት፣ ይሄንን ህዝብ ወደ ተስፋይቱ ምድር ይዘ ለመግባት ይሄንን የሙሴን ህግ ጠብቅ፣ ቃሉን ጠብቅ፣ መንገድ ይቀናልሃል። መንገዳችን የሚያቀና የእግዚአብሔር ቃል፣ የእግዚአብሔር ስርዓት፣ የእግዚአብሔር ሐሳብ ነው ወገኖች ሆይ። እንዳልኳችሁ ይሄ ምዕራፍ በጣም ብዙ ቁጥር ነው ያለው። ሁሉን ቁጥር አላነብም፣ ግን ክፍል አለው ራሱ የተለየ። ስለዚህ ከቁጥር 9 ጀምሮ ደግሞ እንዳልኳችሁ እዚህ ላይ ቆያለሁ የተወሰነ ብያችኋለሁ። እና ከቁጥር 9 ደግሞ ምን ይላል? ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው። በፍጹም ልቤ ፈለገው፣ ከትእዛዝህም አታርቀኝ። አንተን እንዳልበድል ቃልህን በልቤ ምን አድርገው? ሰውረው። አቤቱ አንተ ብሩክ ነህ ይለዋል። ደስ ይላል። አንተ ምንድን ነህ? ብሩክ ነህ፣ የተባረክ ነህ። እንደ አንተ ያለ ማንም የለም። ብሩክ ነህ ብሎ ይናገራል። ስርዓትን አስተምረኝ አሁንም ይላል። እላይም ስርዓትን ይላል። እላይ ጋር ስርዓትን ለመጠበቅ ይላል። እዚህ ጋር ደግሞ ስርዓትን አስተምረኝ። የማገልገል ስርዓት አለ። የመውጣት የመግባት ስርዓት አለ። ገብቷችኋል? ስርዓት አለ። የምናገለግል ሰዎች ለማገልገል ስርዓት አለ። እግዚአብሔርን ስናገለግል ስርዓት አለ። ዝም ብሎ እንደፈለግን አይደለም፣ በስርዓት ነው። በማን ስርዓት? በእግዚአብሔር ስርዓት። አሜን። በእግዚአብሔር ስርዓት በተለያየ አገልግሎት የምናገለግል የእግዚአብሔርን ስራ ነው የምንሰራው። ስለዚህ የእግዚአብሔርን ስራ ለመስራት ስርዓት አለው። የተቀበልነው አደራ የእግዚአብሔር የቤቱ አደራ፣ የመንግስቱ አደራ እንጂ የሰው አደራ አይደለም። ስለዚህ ከእግዚአብሔር የተቀበልነውን ደግሞ በእግዚአብሔር ስርዓት ቀጥ ብለን መሄድ ከኛ ይጠበቃል። ስርዓትን ያስተምረን በእውነት አሜን አትሉ? ስርዓቱን ያስተምረን። እንዴት መውጣት እንዳለብን፣ እንዴት መግባት እንዳለብን፣ ምን መናገር እንዳለብን፣ እንዴት መሄድ እንዳለብን፣ እንዴት መመላለስ እንዳለብን ስርዓቱን ያስተምረን። የስርዓት አምላክ ነው እሱ። የስርዓት አምላክ ነው። ስርዓት ያስፈልጋል። ሁላችንም ብዙዎቻችን ልጆች አለን ካላገባችሁ በስተቀር እና ልጆቻችንን ሁልጊዜ አሁን ነዋያ 18 ዓመት አሁን ማርች 19 ዓመት ሊሆነው እስቲል ይሄንን አድርግ፣ ለምንድነው እዚህ ጋር የጣልከው? ለምንድነው ልብስ መሬት ላይ ተውከው? ይሄንን አንሳ፣ እንደዚህ አድርግ እናገራለሁ። ቢሰማም ባይሰማም እናገራለሁ። እስካሁን መናገሬን አልተውም። አሁን ትላንት በጊዜ ተኛ ብሮ ይለኛል። ብሮ አዎ እተኛለሁ። ዳድ ማለት ትቶ ብሮ ማለት ጀምሯል። የዚህ አይኖ አውል ስሊፕ ይላል እና ስለዚህ ምን ልላችሁ ነው? እግዚአብሔርም እኛ ልጆቹ ነን። ስርዓት
በስርዓት እንድንኖር ይናገረናል። ዛሬ ይናገራል። የሚጠቅመን ለማን ነው? ለኛ ነው፣ ለራሳችን። ወላጆቻችን ያደረጉልን ነገር የሚጠቅመን እኛ ነው። እኔ አሁን እናቴ ያሳደገችኝ እናቴ ሚስት ዶሮ መስራት ባትችል በበለት ባትችል ታስተምራታለህ ብላ አስተማረች። እና የወለደችኝ እናቴ የመጀመሪያ ሳገኛት ናዝሬት ሄድኩኝ። ዘመን መለወጫ ነበር። ከዛ ለፋሲካ ሄድኩ። ቀድሜ ጾም ሳይፈታ አይ አለች፣ እንደው የሚገነጥል የሚያጥብ ሰው የለም እንጂ መስራቱን እንኳን እሰራልህ ነበረ ዶሮ አለች። እኔ እችላለሁ አልኳት። አለች እውነትህን ነው? አዎ እችላለሁ። እሺ ገዛለሁ አለች። ገዛች። በለትኩኝ። ቸፍ 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 እያደረኩ ማጠብ ጀመርኩ። ከዛ እናቴ ጋር ተከራይታ ሰርቪስ የምትኖር ዩኒቲ ኮሌጅ የምትሰራ በጌታ የሆነች ከስራ ስትመጣ እኔ አንቸፈችፈዋለሁ ይዤ ቸፍ ቸፍ አለችና ቆመች። ይሄ ሴት ያስንቃል አይደል እንዴ? እንዴት ነው የሚያጥበው አለች። እና ምንድነው ስላችሁ ስላስተማረች። እንደውም ባለፈው ዶሮ ሰርቼ ነበር ለመጀመሪያ ጊዜ። ዶሮ ወጡን ሰርቼ አላውቅም፣ በልቼ እሰጣለሁ እንጂ። አሁን ባለፈው ግን ዶሮ ገዛውና ከነቀሳነት ቤተሰብ በጣም ቆንጆ ዶሮ ነው እንደ ኢትዮጵያ ገዝቼ ዶሮ ተሰራው። እና ምን ልላችሁ ብዬ ነው ይሄ ድረስ እዚህ አሜሪካ ስመጣ ያልቸገረኝ ወዲያው መጥቼ ማድ ቤት ምናምን ያስገባኝ በስነ ስርዓት ስላሳደገችኝ። አባታችንን በስነ ስርዓት ሊያሳድገን ይፈልጋል። በስነ ስርዓት ወገኖች ሆይ የማናኮርፍ ቂመኛ ማንሆን፣ ለምን ተናገረኝ የማንል፣ ለምን ገሰጸኝ የማንል፣ ለምን ነካኝ የማንል ሰዎች ሆነን እንድናድግ እግዚአብሔር ይፈልጋል። ማደግ ትፈልጋላችሁ? አዎ። አገልጋይ ከገሰጻችሁ መስማት አለባችሁ። አገልጋይ ከመከራችሁ መስማት አለባችሁ። ተው ካላችሁ ምንም አይምሰላችሁ መተው አለባችሁ። ስለዚህ ስርዓትን አስተምረኝ። እኔንም ያስተምረኝ ስርዓት እንዴት ደስ ይላል። ስርዓትን አስተምረኝ እና የአፍህን ፍርድ ሁሉ በከንፈሬ ነገረው። እንደ ብልጥግና ሁሉ በምስክር መንገድ ደስ አለኝ። ትእዛዝን አሰላሰለው። መንገድህንም እፈልጋለሁ። በትእዛዝ ደስ ይለኛል። ቃልንም አልረሳም። አሰላስላለሁ። ትእዛዝን አሰላስላለሁ። ቃልህን ምን አደርጋለሁ? አሰላስላለሁ። አሁንም ማሰላሰል፣ ማሰብ አዲስ መገለጥ ይመጣል። ስናሰላስል ህይወታችን ውስጥ ይገባል። ስናሰላስል ይዋሃደናል። ስናሰላስል ይበራልናል ቃሉ። ስናሰላስል ቃሉ ያሳድገናል። ስናሰላስል ቃሉ መውጣት ካለብን ያወጣናል። አሰላስላል። የቢዝነስ ሰዎች ብዙ የሚያደርጉት እንደገና ብዙ ተመራማሪዎች የሚያደርጉት ምንድነው? ማሰላሰል። ለሚሰሩት ነገር ያሰላስላል። ይሄ ቢዝነስ እንዴት ነው የሚወጣው? በዚህ ቢሆን በዚህ ቢሆን በዚህ ያዋጣኛል፣ በዚህ ኪሳራ አለው፣ ይሄንን በእንደዚህ ባደርግ ብለው ያሰላስላል። ፈላስፋዎችም ተመራማሪዎችም ይሄንን ምርምር እንዴት ይሄንን መድኃኒት አገኛለሁ፣ ለዚህ በሽታ እንዴት አገኛለሁ ብለው ያሰላስላል። ስለዚህ ሃሌሉያ መንገድህን እፈልጋለሁ። የእግዚአብሔርን መንገድ እንፈልግ። የራሳችን መንገድ አዋጣን። የእግዚአብሔር መንገድ እሱ ያዋጣናል። እስቲ መንገድህን እፈልጋለሁ በልጆቻችሁ አስላችሁ። መንገድህን እፈልጋለሁ። የሱ መንገድ የድል መንገድ ነው። የሱ መንገድ የስኬት መንገድ ነው። የሱ መንገድ የመከናወን መንገድ ነው። የሱ መንገድ ሃሌሉያ እሱ በሚወስደን መንገድ ጉድጓድ ይኑር ይደፍነዋል። እሱ
በሚወስደን መንገድ ስንሄድ ወጥመድ ቢኖር ይሰብረዋል፣ ያስመልጠናል። ወገኖች ሆይ በሱ መንገድ ሄድ፣ በሱ መንገድ ያድርግልን ጌታ። ይርዳን አምላካችን። መንገዱ ፍጻሜ ያለው መንገድ ነው። የሱ መንገድ መንግስተ ሰማያት ያስገባል። ኢየሱስ ሃሌሉያ። እኔ መንገድ እውነት ሕይወት ነኝ ያለው ያ መንገድ ወደ መንግስተ ሰማያት ያስገባናል። ስለዚህ መንገድህን እፈልጋለሁ። በትእዛዝ ደስ ይለኛል። በእግዚአብሔር ቃል ደስ መሰኘት፣ በትእዛዝ ደስ ይለኛል። አንተ የምታዘኝ ደስ ይለኛል። አንዳንዱ ነገር የሚመር ነው አይደለ? ተው ሲለን የሚመር ነው፣ ቢሆንም መተው ነው። ገብቷችኋል? አንድ ጊዜ ወደ አእምሮዬ ስለመጣ ነው። አንድ እህት ከሰው ጋር ሪሌሽንሺፕ ጀመረች። እዚሁ ነው። ከዛ ፓስተር አናግረው፣ ሌላ ሀገር ነው ያለው፣ እስቲ አናግረውና በመካከላችሁ ያለውን ነገር ፍታ አለኝ። እሺ። ከዛ ከልጅቷ ስሰማ ምንድነው አልኳት። ምንድነው ችግሩ? የእናንተ ችግር ምንድነው? ቸርችም ሆኜ ሲደውል የት ነሽ ይለኛል። ቸርች። ፌስታይም አሳየኝ ይላል። እሺ። ከዛ ገበያ ነኝ አለች። ገበያም ላይ ፌስታይም አሳየኝ ይላል። እዚህ ነኝ ስል ፌስታይም አሳየኝ ይላል። አሃ ይሄ ቀይ ማብራት ነው አልኳት። ይሄ this is red light። አሁን ሬድ ላይት በርቶ ብትሄጂ ምን ትሆኛለሽ አልኳት። እጋጫለሁ። ግጭቱ ስብራት ሊኖር ይችላል፣ መኪናው ሊጎዳ ይችላል፣ ሞትም ሊኖር ይችላል አይደል? ይሄም ቀይ ላይት ነው። ስታፕ እዚህ ጋር አልኳት። ይሄ ሰውዬ ሳይመጣ የሚጠራጠርሽ ሳያውቅሽ የሚጠራጠር አሳየኝ። እዚህ ሲመጣማ ምን አልኳት? ያችን ልጅ በጣም ስለምቀርባት እኔም ማሳውረሽ ይሄ ሰውዬ ምንድን ነው? ምን ችግር አለው ከዚህ ጋር ነው የሚለኝ አልኳት። እኔ እንዴት ነሽ ደህና ነሽ ስል ከዚህ ልጅ ጋር ምን ነገር አላችሁ ብሎ የሚል ነው ይሄ ሰውዬ ሲመጣ አልኳት። እዛው ላይ አቆመች ማለት ነው። ወገኖች ሆይ በእግዚአብሔር በትእዛዝ ምን ይለኛል? ደስ ይለኛል፣ ቃልህንም አረሳ። ስለዚህ እግዚአብሔር ይባርካት። ተገላገለች። ከዚህ ስንት 2 ዓመት ስሚ አልኳት። 2 ዓመት ሙሉ ከዚህ ሰውዬ ጋር ሪሌሽንስ አገልጋዮች እዛ ያሉ እንዴት ነው ጸልዩልኝ እስቲ ምን ይመስላችኋል እንኳን አትይም እንዴ? 2 ዓመት ሙሉ ብር ስትልክ ከዛ ምን ሆነ? ብር ስታቆም ከዛ ምን ነው አትሊስት እንዴ በምን እኖራለሁ አላት። በምን እኖራለሁ አትሊስት ብር ላኪልኝ አላት። አያችሁ ሲገለጥ። ከዛሳ እንደው ከጀመርኩ ልጨርስላችሁ ትምህርት ስለሚሆነ ከዛ ሌላ ሰው እሷን የሚያውቅ እዛ ሀገር ሄደ። አፍሪካ ሀገር ነው። አጫሽ ቃሚ እንደዛ አይነት ሰው ነው። አያችሁ። ስለዚህ ምን ልላችሁ ብዬ ነው፣ እግዚአብሔር በቃሉ በሰዎች ሊነግራችሁ ይችላል፣ በሰዎች ሊናገረን ይችላል። የማይሆነውን አይሆንም ሊለን ይችላል። ወገኖች ሆይ ኤኒቲንግ ወደ አገልጋዮቻችሁ ይዛችሁ እግዚአብሔር በቤቱ አገልጋዮችን ያስቀመጠው ሊመራን ነው። እግዚአብሔር ይመስገን። እንደዚህ ይላል ቁጥር 17ን ስንቀጥል ለባሪያዬ መልካም አድርግ ሕያው እንዲሆን ቃልህን እንድጠብቅ። ለባሪያ መልካም አድርግ ምን እንደሆነ ይላል? ሕያው እንዲሆን ቃልህን እንድጠብቅ። ሕያው የሚኮነው ምን ሲኮን ነው? ቃሉን ሲጠበቅ። ሕያው እንዲሆን ቃልህን እንድጠብቅ። ለባሪያ መልካም አድርግ ይላል። መልካም አድርግ ሕያው እንዲሆን ቃልህን እንድጠብቅ። አይኖቼን ክፈት ከሕግህም ታምራትን አያለሁ። እኔ በምድር እንግዳ ነኝ፣ ትእዛዝህን ከኔ አትሰውር። ነፍሴ ሁልጊዜ ፍርድህን እጅግ ናፈቀች። ከትእዛዝህ የሳቱትን ትዕቢተኞችንና እርጉማንን ዘለፍ። ምስክርን ፈልጌአለሁ፣ ስድብንና ነውርን ከኔ አርቅ። አለቆች ደግሞ
ተቀምጠው እኔን አሙ። ባሪያ ግን ሕግን ያሰላስል ነበር። ምስክርህም ተድላዬ ነው፣ ሥርዓትም ምክሬ ነው ብሎ ይናገራል። ስለዚህ ለባሪያ መልካም አድርግ፣ ሕያው ይሆን ዘንድ ቃልን ይጠብቅ ዘንድ ዓይኖቼን ክፈት፣ ከሕግ ሥርዓት ታምራትን አያለሁ። ዓይናችንን ይክፈት። ይሄ ቃል ሲመጣ ወገኖች ሆይ የልቦናችንን ዓይን ምን ያደርገዋል? ያበራዋል። የልቦና ዓይን የበራለት ሰው ወገኖች ሆይ አንዳንድ ዕውሮች ብዙ ጊዜ ዕውር የሆኑ በዚህ ዕውር የሆኑ ልቦናቸው በጣም የበራ ነው። ይሄኛው ጠፍቶ ይሄኛው ለምን ብሎ ከምናየው ከኛ እኮ ይበልጣሉ። እውነት ነው አይደለም? እኔ ጓደኛ ነበረኝ በክራንች የሚሄድ ቬሪ ስማርት፣ እኔ ማላደርገው ነው የሚያደርገው። እና የእግዚአብሔር ቃል ወገኖች ሆይ የልቦናችንን ዓይን ያበራል። ታምራትን እናያለን። ቤት በቃል ውስጥ ለምን የልቦናችን ዓይን ሲበራ ወገኖች ሆይ ቃሉን የበላ ሕይወት ምን ይሆናል? ዓይኑ ይበራል። ዓይኑ ይበራል። የእግዚአብሔርን ታምራት ያያል። ፈውሱን ያያል። በሕግ ውስጥ ታምራትን ምን አደርጋለሁ? አያለሁ። በቃል ውስጥ ፈውስ አለ። በቃል ውስጥ ታምራት አለ። በቃል ውስጥ ጉብኝት አለ። በቃል ውስጥ ቀንበር ይሰበራል። በዚህ ቃል መሰረት ነው ጌታ የሚሰራው። ፈውስ፣ ታምራት፣ ደህንነት የሚሆነው በዚህ ቃል ነው። ሽባ የሚተረተረው ከዚህ ቃል የተነሳ ነው። ሃሌሉያ! ይሄ ቃል ቅባት ያፈሳል። ይሄ ቃል ጸጋን ያፈሳል። ይሄ ቃል ክብሩን በእኛ ላይ እንዲገለጽ ያደርጋል። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ቃል ነው ያስተማራቸው። አስተማራቸው። ከዛ በተግባርም አሳያቸው ታምራት ሲያደርግ። ከዛ እሱ ከሄደ በኋላ ምን ሆነ? እሳት መጣ በእነሱ ላይ። ክብር ለእግዚአብሔር ይሁን። ቃሉን ስንበላ እሳት ይመጣል። ቃሉን ስንበላ መንፈስ ቅዱስ ይመጣል። ቃሉን ስንበላ ኃይል ይመጣል። ድካማችን እየወጣ ዝለታችን እየወጣ እነሆ ብርቶች ያደርገናል። እግዚአብሔር ስሙ ይባረክ። አሜን። ቁጥር 25 ላይ ነፍሴ ወደ ምድር ተጠጋች፣ እንደ ቃልህ ሕያው አድርገኝ። ነፍሴ ወደ ምድር ምን ሆነች ይላል? ተጠጋች። ስለዚህ ምን አድርገኝ? ሕያው አድርገኝ ብሎ በዚህ በመጨረሻው ዘመን ወገኖች ሆይ ነፍሳችን ወደ ምድር ምን እየሆነች ነው? እየተጠጋች ያለችበት ዘመን። ስለዚህ ነፍሴ ወደ ምድር ተጠጋች፣ እንደ ቃል ሕያው አድርገኝ። እንደ ቃል ምን አድርገኝ? ሕያው አድርገኝ። በቃ ቃሉ ነው የሚያወጣው። ቃል ነው የሚፈውሰው። የእግዚአብሔር ቃል ይፈውሳል። ስለዚህ ነፍሴ ወደ ምድር ተጠግታለች። የምድር ነገር ብላለች። የምድርን ነገር ሸታለች። የምድርን ነገር ብቻ ፈልጋለች። በቃ ምን ወደ ምድር ተጠጋች። ነፍስ ወደ ማን ነው መጠጋት ያለባት? ወደ ሰማይ፣ ወደ ጌታ፣ ወደ መንፈሱ፣ ወደ ቃሉ አይደለ? አሁን ወደ ምድር ተጠጋች አለ። ወደ ምድር የተጠጋነውን ያውጣል በኢየሱስ ክርስቶስም። ወደ ምድር ነፍሳችን ከተጠጋችበት የእግዚአብሔር መንፈስ በዚህ ሰዓት በኢየሱስም ያውጣል። ተጠግታለች አለ። እውነቱን ተናገረ። ወዴት ነን? እኛስ ወዴት ነን? ወዴት ተጠግተናል? የተጠጋነው ወዴት ነው? ከዚህ የተነሳ ብዙ ድካሞች፣ ከዚህ የተነሳ እግዚአብሔር እንደፈለገ መስራት ያልቻለበት እያንዳንዳችን ሁላችንን ይፈልጋል ወገኖች ሆይ። ወደ ምድር ግን ስንጠጋ በቃ ኢያሱ አንድ እርም የያዘ ሰው ስላለ አይደለ? በሰልፍ ምን ሆነ? መልሱልኝ። ተሸነፈ አይደለ? እስራኤል በጠላቱ ፊት እንዲህ ከሸሸ ምን ይባላል አለ። በምድር በግንባሩ ምን ሆነ ይላል? ተደፋና ወድቆ ጌታዬ እግዚአብሔር ሆይ እስራኤል ከጠላት ፊት ከሸሸ ምን ይባላል? አስፈሪው አምላኩ እግዚአብሔር አሸናፊ አምላክ ያለው መሸሽ ከጀመረ ምን ይባላል? ለምንድን ነው የሸሸው? ተነሳ ነው። ተነስ፣ በግንባር አትውደቅ፣ ተነስ፣ ቁም። ምን አድርጓል? እስራኤል በድሏል። እርም ከሆነው ነገር ወስዷል።
ስለዚህ አንድ ሰው እርም ይዟል። አያችሁ? ስለዚህ እርም የሆነ ነገር አንድ ሰው ሲይዝ የእግዚአብሔር እጅ ይታሰራል። የእግዚአብሔር እጅ ይታሰራል። ወሬ በመካከላችን፣ ውሸት በመካከላችን፣ አሜት በመካከላችን ሲሆን ምን ይሆናል? ይታሰራል። ይታሰራል። ወደ ምድር ተጠጋና ወደ ምድር የተጠጋ ሰው ምን ይሆናል? ቂመኛ ይሆናል፣ አሜተኛ ይሆናል፣ ወሬኛ ይሆናል፣ ምንኛ ይሆናል፣ ምንኛ ይሆናል። በቃ ቀጥሉት እናንተ። ስለዚህ እንደዚህ ጸሎት ምን ማለት አለበት? ነፍሴ ወደ ምድር ተጠጋች፣ እንደ ቃል ሕያው አድርገኝ። ወደ ምድር የተጠጋ ሰው ሕያው አይደለም። በስጋ እየኖረ ነው። በመንፈሳዊ ግን ምን አይደለም? ሕያው አይደለም። ስለዚህ ሞቷል። ውስጣችን ይሞታል። ውስጣችን ያልቃል። ውስጣችን በቃ መዘመር እንኳን አንችልም እኮ። መዘመር አፋችን ነው የሚዘምረው እንጂ በቃ እንደ አምልኮ እኮ እኛ ብንል ከእግዚአብሔር ጋር ነፍሳችን ጥቅጥቅ ብትል እሳት እኮ ይነዳል። እሳት ይነዳል። እሳት እንዲነድ እንፈልጋለን። እሳት ይንደድ። እስቲ እጁን አሳየኝ። ማን ነው እሳት ይንደድ በሕይወቴ የሚል? በኢየሱስ ክርስቶስ ስም ከተጠጋጋንበት ከዚህ ዓለም ከተጠጋጋንበት ከዚህ ስጋ በኢየሱስ ስም ሕያው ያድርገንና በቃሉ ያውጣል። ይሄ ቃል ኃይል ስላለው ዳካባጂ ካሸክራዲያ ለበህዲ ሀቡዳ ቡሻካዲ ለበክራባዲያ በኢየሱስ ስም ከማንኛውም ድካማችን ያውጣል። ሕያው ያድርገን። ጌታ ሆይ ሞተህም አይደለም የሚለው ለምን? የቀድሞ ፍቅርህን ትተሃልና ሞተሃል አይደለ? የኤፌሶንን በዮሐንስ ራዕይ ምዕራፍ 2 ሞተሃል። ለምን? የቀድሞ ፍቅርህን ትተሃል። ስለዚህ ሞተሃል። የሞተ ሰው ቤተ ክርስቲያን ውስጥ አለ። የሞተ ሰው ኢየሱስን እያመለክ ነው ይላል። ምን ሞተሃል አለው እኮ አንድን ሰው ሳይሆን ቤተ ክርስቲያኗ ኤፌሶን ሞተሻል፣ በቃ ሞተሃል፣ ሞተሃል። ለምን? የቀድሞ ፍቅርህን ትተሃል ብሎ ይናገራል። ስለዚህ የሞተን ሕያው የሚያደርግ የጌታ ቃል ነው። ስለዚህ እነቅፍሃለሁ አለው። እነቅፍሃለሁ ምን አድርግ? ተመለስ ነው። ይቅርታ ቁጥር 25 እንደዚህ ይላል። 26 መንገድህን ነገረው ስማኝ፣ ስርዓትንም አስተምረኝ። መንገድህን ነገረው ሰማኸኝም፣ ስርዓትንም አስተምረኝ። የስርዓትን መንገድ እንዳስተውል አድርገኝ፣ ታምራትህንም አሰላስላለሁ። ከሐዘን የተነሳ ነፍሴ አንቀላፋች፣ በቃል አጠንክረኝ። የአመፅ መንገድ ከኔ አርቅ። እዚህ ጋር ምን ይላል? የስርዓትን መንገድ እንዳስተውል አድርገን። የስርዓትን መንገድ እንዳስተውል አድርገን፣ እንድናስተውል ያድርገን እግዚአብሔር። ኧረ በደንብ አሜን በሉ። አዎ የስርዓትን መንገድ እንዳስተውል አድርገኝ። የማስተውል ህዝብ ምን ይሆናል? ይከረበታል። በሉ እስቲ ይገለበታል አይደል? በገልበጥ ነው ይላል። ምንም አይሆን። የማስተውል ህዝብ እግዚአብሔር እንድናስተውል ያድርግ። እኔን እንዳስተውል ያድርገን። መገልበጥ አልፈልግም። መገልበጥ አልፈልግም። እግዚአብሔር ከመገልበጥ ይጠብቀኝ። ለምን? ይስጠኝ ማስተዋል። በኢየሱስ ስም ማስተዋል ይስጠሽ። ማስተዋል ይስጥህ። እንዳትወድቅ፣ እንዳትሸራተት ከእግዚአብሔር ሐሳብ ከዚህ ከመንግስቱ እንዳትንሸራተት ከተጠራበት የበጉ ሰርግ እንዳትወድቅ እግዚአብሔር ማስተዋል ይስጥህ ህዝቤ። ስለዚህ ይስጠን። የስርዓትን መንገድ እንዳስተውል ማስተዋል ይስጠን። ሁሉ ነገር ስርዓት አለው። አሁን መኪና ስነዳ ሰው የሚጋጨው ለምንድን ነው? ለምንድን ነው የሚጋጨው? ስርዓት የለቀቀው እኮ። በስርዓት መስመሩን ይዞ ቢሄድ፣ በተፈቀደው ስፒድ ቢሄድ አይጋጭም እኮ። ሲል ይጋጫል። ከዚህ ተንቀሽቅሾ
እዚህ ላይ እንቀይራለሁ ሲል አንዱን ይመጣል ራሱም ይከረባበታል። እውነቴን እኮ እኔ በቀደም ምንድነው እንትን አግኝቻለሁኝ እዚህ ወደ ፓስተር ጋር እየሄድኩኝ ነው አንተ ጋር እየሄድኩኝ 40 ብር ተቀጥቻለሁ። ትላንትና ነው የመጣው እና አያለው ገብቶኛል። የዛኔ አስቀምጠው አቁም እቺ ሚሲሲፒ የምታውቁ ከሆነ በታወር በኩል ሄዳችሁ ሚሲሲፒ ላይ ሌፍት አድርጋችሁ ጁል አቨኑ ላይ እዛ አቋራጭ ብትሄዱት ለካ ተክለዋል እዛ ካሜራ። እኔ ወንድማችሁ አንዱ መኪና እንግዲህ ያወቀ ነው ማለት ነው። በቃ በ20 ነው የሚነዳው 35 ነው ስፒዱ። ብል ብጠብቅ አይሄድም ብል አይሄድም። ላጥ አልኩና በዛ ሸውሰን ብለጭ ወየው በ35 የነበረውን 46 ነዳው ማለት ነው። እኔ ከሱ ወጥቼ ወደዚህ ሲሄድ አያችሁ። ከዛ ምን አገኘው 40 ብር ወዲያው ትላንትና ቼክ ጽፌ ላኩኝ ማለት ነው። አዎ ስለዚህ አሁን በዛ መንገድ አልሄድም አቆምኩኝ። በአይሊፍ በታወር ሂጄ በአይሊፍ ሌፍት ታሪኬ ትላንት ይመኙሽ እጋ ቤት ልታጸዳ ፒክ ላደርግ ሲሄድ በዛች ሁለተኛ በዛ ሌላ 40 ብር እና ምንድነው ስርዓት ስንለቅ አያችሁ የሚሆን ኮንሲኮንስ አለ፣ የሚመጣ ነገር አለ። በእግዚአብሔርም ቤት ስርዓት እየለቀቅን ስንሄድ የሚመጣ ነገር አለ። እግዚአብሔር ቸር ነው፣ እግዚአብሔር ታጋሽ ነው፣ ግን የሚመጣ ነገር አለ። ስለዚህ ስርዓትን ማር ዘንድ እንዳስተውል አድርገኝ፣ እኔም እንዳስተውል ያድርገኝ ለራሴ እና ከሐዘን የተነሳ ነፍሴ አንቀላፋች፣ በቃል አጠንክረኝ ብሎ ይናገራል። በምን በቃል አጠንክረኝ። ከሐዘን የተነሳ ነፍሴ ምን አደረገች ይላል? አንቀላፋች። አያችሁ ሐዘን ያንቀላፋል። እንድናንቀላፋ ነው የሚያደርገው። ከሐዘን የተነሳ ነፍሴ ምን አደረገ? ነፍሴ እኮ ነው የሚለው ስጋዬ አይደለም እኮ የሚለው። አያችሁ ሰዎች ነፍሴ አንቀላፋች አንቀላፋች። ለካ ሐዘን እንድናንቀላፋ ያደርጋል። ብዙ አይነት ሐዘን አለ። ሰው ሲሞት በጣም ምርር አድርገን ስናዝን ወገኖች ሆይ ነፍሳችን እንድታንቀላፋ ነው የምታደርገው። እግዚአብሔር ረድቶታል። ፓስተር አንተን ረዳክ ጌታ ስሙ ይባረክ። በእውነት እንዳንቀላፋ ሪቫይቭ ሆነ። እንደው ይሄን ያደረገው ምንድነው? ወዴት እንደሄደች ያውቃል። አንዳንዴ ግራ ነው የሚገባኝ ወገኖች። ክርስቲያን ነን፣ ጌታን የምንከተል ነን። በጌታ ላንቀላፋ ሰው ቃሉ እንዳታዝኑ፣ በዓለም እንዳሉት እንዳላመኑት ሰዎች እንዳታዝኑ አለ። ተስፋ እንደሌላቸው ሰዎች እንዳታዝኑ እያለ በጌታ የሞተ ሰው ወደ ጌታ ያንቀላፋ ሰው ሞተም አይባልም፣ አንቀላፋ እኮ ነው የሚለው። ያንቀላፋ ምን ይሆናል? ይነቃል፣ ይነሳል። አሁን ለሊት አንቀላፋን አይደል? ተነሳን አይደል? ተነስተን ቸርች መጣ በቃ። ስለዚህ ምርር ያለ ሐዘን አሁን ሰው ካጠገብ ሲለይ እናዝናለን። ግን ምርር ያለ ሐዘን የምናዝን ከሆነ ነፍሳችንን እንቅልፍ ውስጥ እንከታለን። ይሄ ብቻ አይደለም። የኑሮ ችግር፣ የተለያየ ችግር፣ የህመም ችግር፣ የተለያዩ በዚህ ምድር ላይ የምናልፋቸው ችግሮች ወገኖች ሆይ ችግርን ማዳመጥ ስለሆነ ሳይሆን ከችግር በላይ የሆነውን የሰራዊትን ጌታ እግዚአብሔርን ማየት ነው። ሃሌሉያ! ያንን ስናይ ከእንቅልፍ እንወጣለን። ስለዚህ ምን አድርገኝ ይላል? ከሐዘን የተነሳ ነፍሴ አንቀላፋች፣ በቃል አጠንክረኝ። ቃሉ ያጠነክራል። ሃሌሉያ! በቃል አጠንክረኝ። አሁን ሐዋርያው ጳውሎስ ሊገለጥ ካለው ክብር ጋር ሲነጻጸር አለ የአሁኑ ዘመን ስቃይ ምንም እንዳይደለ ምን አደርጋለሁ? አስባለሁ አለ። አያችሁ፣ አስባለሁ። ቃሉን መዘዘና ሲያይ ሊገለጥ ካለው መከራ ጋር ክብር ጋር ሲነጻጸር የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። ረሃቡ ምንም አይደለም አለ። ርዛቱ ምንም አይደለም። በወንድሞች መጠላት ምንም አይደለም አለ። መገፋት ምንም አይደለም። የወንበዴዎች ፍርሃት ምንም አይደለም አለ። በሌሊት መጓዝ ምንም፣ እንቅልፍ ማጣት ምንም አይደለም አለ። ምንም አይደለም። ለምን?
ሊገለጥ ካለው ክብር ጋር ሲነጻጸር አያችሁ ቃል ያጠንክረኝ አለ። በቃል አጠንክረኝ አያችሁ። ስለዚህ በቃሉ የሚለውን ብለን እንሂድ እንጂ ቃሉ የሚለውን ተናግረን እንሂድ እንጂ ቃሉ የሚለንን ሰይጣን መጥቶ ተስፋ የለሽም እኔ ተስፋ የለኝም ብለሽ እነሆ ነፍስሽን በእንቅልፍ ውስጥ አትክተት። እኔ ተስፋ አለኝ። ተስፋ የሰጠው የታመነ ነው። የነገርኩን እስካደርግልህ ድረስ አልጥልህም አልተውህም አለው ያዕቆብን። እኛንም አይጠለንም አይተውህንም። ጀግኖች እንሆናለን። አያችሁ ይሄንን በቃ ቃሉን ስንናገር፣ ቃሉን ስናሰላስል፣ ቃሉን ስናወራ፣ ቃሉን ስናውጅ ጠንካሮች ሆነን አንበሶች ሆነን በጠላት ላይ ሃሌሉያ እንነሳለን። አለዛ በቃ ከዛ ይጨምርልናል። እሱ የሚለቀን መሰላችሁ? ይጨምርልናል። አንቺ ደግሞ ጌታ ጌታ ብለሽ ይኸው እስቲ ጓደኞችሽን የት እንደቀረሽ ይልሻል ደግሞ ጨምሮ። ውይ አዎ የት እንደቀረው እንላለን። እኔም ብሎኛል ሴጣን። ከቦንጋ ስመጣ ሰፈሬ ጋር ከከተማ መጥቼ ከታክሲ ወርጄ ሲሄድ ይያቸው ጓደኞቼ ዩኒቨርሲቲ ጨረሱ። ይኸው ከሌን ይኸው እንዴት እንደሆነ አንተ ግን በእግርህ ትኳትናለህ በእግርህ እና የ11 ሰዓት መንገድ እጄ 3 ሰዓት መንገድ ደግሞ የነበረው ጋር ደግሞ ሲሄድ በልጅነቴ ባለ መኪና ሆናለሁ እላለሁ። በልጅነቴ ቲኔጀር ሆኜ እንቅልፍ እምቢ ስለኝ ባለ መኪና ሆናለሁ እላለሁ። መኪና መርጣለሁ። ቢላ ቤት አሻሽላለሁ። እንቅልፍ እምቢ ስለኝ ይሄኛውን ቢላ ቤት ብዬ እቀይረዋለሁ። መኪና ሄድ ብዬ እቀይረዋለሁ። ከዛ ወይ ጉድ የዛኔ ከት ብዬ ነው የሳኩት። ወይ ጉድ መኪና ስመኝ ቢላ ቤት ስመኝ እዚህ ገጠር እንደዚህ ይዣለሁ። ዱላ ይሄ እንደ ገጠሮቹ ፌስታል እዚህ ላይ አድርገን ጃባይ እያልኩ እሄዳለሁ። ወይ ጉድ እንዲያሸክመኝ ታስኪደኝ አልኩኝ። እግዚአብሔር ግን አይሳሳትም። በእውነት አይሳሳትም። ክብር ለእግዚአብሔር ይሁን። ዛሬ ያ የተመኘሁት መኪና ሼቪ መኪና ነዳው፣ ጄሚሲ ነዳው፣ ሌክሰስ ነዳው። ኧረ በስመ አብ! አያችሁ ጠላት ግን እዛው በቃ የእናንተን ነገር እዛው ትራሽ ውስጥ ሊከታችሁ። ሃሌሉያ! እኛ ንጉሥ አለን። እኛ ኃያል አምላክ አለን። እኛ ብርቱ አምላክ አለን። እኛ የዓለም ገዢ የሆነ ጌታ ይዘናል። ቃሉ ይሄ ነው። በለቅሶ ያለች ነፍስ ዛሬ እግዚአብሔር ይናገርሻል። በለቅሶ ያለክ እግዚአብሔር ይናገርሃል። ታመ ያልተፈወስክ ይሄ በሽታዬ ምን ነው ጌታ ሆይ የምትይ ካለሽ በሚዲያ ላይ የምትከታተሉ ደግሞም የተቀረጸውን የምትሰሙ ነፍሳችሁን በእንቅልፍ ውስጥ አትክተቱ። በእግዚአብሔር ቃል ራሳችሁን አጠንክሩ። የእግዚአብሔር ቃል እነሆ ሕያው ነው። ሃሌሉያ! የነጠረ ቃል ነው። የሚያድን የሚታደግ ቃል ነው። ሃሌሉያ! ስለዚህ ይሄ ቃል እነሆ ይሰራል። ሃሌሉያ! ይሰራል። ዛሬ ወገኖች ሆይ በዙሪያችን የሚጮህ ድምፅ አብሶ በአሜሪካ ምድር እነሆ የቤተ ክርስቲያን መዘጋት፣ የቤተ ክርስቲያን መፍረስ፣ መድከም እነሆ አያዝለንም። ኢየሱስ ክርስቶስ ሲነሳ ደቂቃ አይፈጀውም፣ ሰከንድ አይፈጀውም። ነገር ሁሉ ግልብጥብጥ አድርጎ መቀየር ይችላል። የወደቀን ማንሳት ይችላል። የፈረሰን እነሆ መስራት ይችላል። በነ ነህምያ ዘመን ሰርቷል። በነ ዕዝራ ዘመን ሰርቷል። የፈረሰውን የጠገነ አምላክ እግዚአብሔር እንዲህ ሆነን አንቀርም። ወደ ሰማይ ከፍ ብለን እንሄዳለን። ወደ መንግሥተ ሰማያት አላልኳችሁ፣ ወደ ጌታ ከፍታ ማለቴ ነው። ወደ እሱም እንሄዳለን። ግን
ጌታ በዚህ ምድር ላይ ያመጣን የአምላካችንን ሥራ እንድንሰራ እንደ ኤልያስ እግዚአብሔር ተወራርዶብን ተነስተን የባውልን ነቢያት የምናርድ የምንገድል በኢየሱስ ክርስቶስም በእግዚአብሔር ክብር የምንነሳ ሰዎች እግዚአብሔር ያደርገናል። አይቀርም። አዎ የጀመርነውን ጉዞ ለማደናቀፍ ጠላት ብዙ ሊሮጥ ይችላል፣ ግን አይቀርም። አምላካችን ታማኝ አምላክ ነው። ይሄ ጌታችን የሚሰራ ነው። በእውነት እላለሁ እግዚአብሔር ታምራትን ያደርጋል። ሃሌሉያ። ና የአመፅን መንገድ ከኔ አርቅ ብሎ ይናገራል። ወገኖች ሆይ የአመፅን መንገድ እውነት ነው ያርቅልን። የአመፅን መንገድ ምን አድርግ ይላል? ከኔ አርቅ። የአመፅ መንገድ ቤተ ክርስቲያንን በጣም አፈራረሰ። እነግራችኋለሁ በእግዚአብሔር መንፈስ ሆኜ አንድ የእግዚአብሔር መንፈስ ቅዱስ ስራ እየተነሳ የሚያዳፍን የአመፅ ስራ ነው። የአመፅ ስራ የአመፅን መንገድ ከኔ አርቅ። ወገኖች የአመፅ መንገድ እየቦደነ የሚከፋፍል ቡድን እየሰራ ቤተክርስቲያን እየወጣ ቤተክርስቲያን ብሎ የሚመሰርት የሚከፍታ አይደለም ወገኖች፣ ሱቅ ነው የሚከፈተው። ቤተክርስቲያን ትመሰረታለች። እውነቴን ነው። አሁን ያለው ዘመን እከሌ ቤተክርስቲያን ሊከፍታችን ወገኖች ሆይ በጣም መመለስ አለብን። ከፈተ ይላል፣ እኔ እቃወማለሁ። ከፈተ ከሱቅ ነው የሚከፈተው። ለምን? የእግዚአብሔር ቃል ምን ያለው? ጴጥሮስን አንተ አለት ነህ፣ በዚህ አለት ላይ ቤተክርስቲያንን ምን አደርጋለሁ? እመሰርታለሁ አለ። ጌታ ስሙ ይባረክ። እችን ጁብሊ በማሚና በፓስተር ተጠቅሞ ምን አደረገ? መሰረተ። እኛንም ደግሞ እዚህ ውስጥ አስገባ። ሌላም ትውልድ ይመጣል ይገባል። አስረክበን እንሄዳለን። ወገኖች ሆይ ከአመፃ መንገድ ያርቀን። ወገኖች ሆይ ቤተክርስቲያንን ያስቸገረ ይሄ ነው። እኛ እኮ ውጭ እዚህ ፖለቲከኞቹ ተከፋፈሉ እንደዚህ ምናምን ዘር ምናምን እንላለን እንዴ። እዚህ በክርስቶስ ምናምን እኮ አንድ ሆነን መስራት ያልቻለን፣ አንድ ሆነን የእግዚአብሔርን ነገር ማድረግ ያልቻለን ዘመን ነው። ወገኖች ሆይ ግሩፕ ይወጣል። ወገኖች ሆይ ችሎታ ስላለን ጸጋ ስላለን ሰው ይዘን መውጣት የለብን። 21 ዓመት ነው እዚህ ሀገር የኖርኩት። እኔ እኮ አገልጋይ ነኝ ብዬ ይዤ መውጣት በፍጹም አላስበው ነገር እንዴት ይደረጋል? እችም ቤተክርስቲያን ሁሉም ቤተክርስቲያን ያለፈበት ችግር ነው። የእግዚአብሔርን እጅ ያሰረ ችግር ነው። ስለዚህ ዛሬም ግሩፕ እየፈጠርን የምናወራ ምንም ወገኖች ሆይ የአመፃ ስራ ነውና እንመለስ። አሜን። እግዚአብሔር እንዲሰራ ከፈለግን ይሄ ነው። ሰይጣን የእግዚአብሔር ሐሳብ የተነገረው በዚህ ስፍራ የተነገረው ትንቢት በዚህ ስፍራ እግዚአብሔር እሰራለሁ ያለው አስነሳለሁ ያለውን ትውልድ የት አለ የተነሳው እንላለን አይደል? አንተ የት ነህ? አንቺ የት ነሽ? እኔ ከሌለው እንዴት ላይ ያስነሳ ይችላል? አንቺ ከሌለሽ እንዴት ላይ ያስነሳ ይችላል? እኔ ካልተመቸውለት እንዴት ላይ ያስነሳ ይችላል? አንቺ ካልተመተሽለት እንዴት ላይ ያስነሳ ይችላል? ብዙ ጊዜ ኢትዮጵያውያንና ኤርትራውያንን የሚያጠቃን ይሄ ነው። የተነገረውን ትንቢት መናገር በጣም እንችልበታለን። ለተነገረው ትንቢት ግን መኖር የለንም። አያችሁ ችግሩ? ለተነገረው ትንቢት እግዚአብሔር እኮ እንዲህ ተናግሮ እግዚአብሔር እኮ እንዲህ ብሎ በከሌ እንዲህ ብሎኝ እረ ለጁብሊ እንዲህ ብሎ ግን መኖር የለም ማለት
እንዴት ይፈጸማል? አይፈጸም። እንዲፈጸም እንፈልጋለን ወይ? እግዚአብሔር በግላችን እግዚአብሔር በዚች ቤተክርስቲያን እግዚአብሔር በዚህ ምድር ላይ የተናገረው እንዲፈጸም እነሆ ለትንቢቱ ራሳችን ደግሞ እናዘጋጅ። እግዚአብሔር ስሙ የተባረከ ይሁን። እና እዚሁ ላይ ላብቃ። ቅድም እንዳልኳችሁ አለ ግን እዚሁ ላይ ላብቃ። መንፈስ ቅዱስ ሊናገር ይፈልገው እንደተናገረ በመንፈሴ እረዳለሁ። ስለዚህ እግዚአብሔር አምላክ ያንዳንዳችን በዚህ መንፈስ ሆነን እግዚአብሔርን እንፈልጋለን። እስቲ እንበርከክ። ወደ ጸሎት ስለምንሄድ እንበርከክና ለትውልድ የምንጸልይበት ጊዜ ስለሆነ ሁላችንም እንበረከካለን በእግዚአብሔር በአምላካችን ፊት። እግዚአብሔር ወገኖች ሆይ እርዳኝ እንበለው። አግዘኝ አባቴ፣ እርዳኝ። ፈውስ በሕይወቴ ላይ ይምጣ። ፈውስ ይሁንልኝ ጌታ ሆይ እፈልጋለሁ። እፈልጋለሁ እባክህን ማስተዋል ስጠኝ። እባክህን እፈልጋለሁ። ወደ ምድር የተጠጋችውን ነፍሴን አላቅልኝ። እባክህን እፈልጋለሁ። መነሳት እፈልጋለሁ ጌታ ሆይ አንተን እፈልጋለሁ። እርዳኝ እንበለው። ለክራ ባላባዱራ ጌሼ ከለረበዲ ለቡራ ባዶ ገባዲያ የጀመርኩትን ጉዞ እንድጨርስ እባክህን እርዳኝ እፈልጋለሁ እንበለው። ያመጻ መንገድ ከኔ አርቅ ጌታው። አንተ የማትፈልገውን ከኔ አርቅ። አንተ የማትሻውን ከኔ አርቅ። አንተ ልታይብኝ የማትፈልገውን አርቅ ጌታ ሆይ። የዚህን ዓለም ሐሳብ አርቅ ጌታ ሆይ። የሰማሁት ትንቢት ይፈጸም ዘንድ የተናገርከው ይሆን ዘንድ ጌታ ሆይ እኔ ለአንተ ልቤ ይመችል። የተሰጠ ልብ ስጠኝ ጌታ ሆይ። የተማረከ ልብ ስጠኝ ጌታ ሆይ። የተገዛ ልብ ስጠኝ ጌታ ሆይ። ሊጋጄ ረቦዶሎ ጋዶራ ባጋለባ ዲያባዶራ ኤካላባራ ባያላ ዲያራ ባላቦዲ ኤካላባራ ባራ ባያላ ባዶጎዶጎ ሻዲ ባለማስተዋል ያበላሸውትን እባክህን እግዚአብሔር ሆይ እንደገና ማስተዋል ስጠኝ። ባለማስተዋል ያጠፋሁትን ይቅር በለኝ እግዚአብሔር ሆይ። አዬ ባላባ ጋላባ ዶሮ ጎዶ ዶጎጄራ ባጋላባ ዶሮ ባዲያባ ኤያራ ጋላባ ዶሎሮ ባሌ ባዲያሬ ጋላቦ ኤያራ ባላዲያ ጌዳ ዶሮ ባራባያ ዲያ ጋዶ ዣዲያ ያራባላባዶ እንደሚገባኝ አገለግል ዘንድ እንደሚገባኝ አንተን ሥራ ሠራ ዘንድ አንተን ደስ አሰኝ ዘንድ እግዚአብሔር ሆይ እርዳኝ እንበለው። እርዳኝ ጌታዬ ሆይ እርዳኝ። አባቴ ሆይ አግዘኝ። የኔ ጌታ አግዘኝ። አባባዬ ካላባራባጋላባዲያ ዲያ ኬራባዶላራባዲያ እያራባራባራባራባጋላባዶያ የተመቸው ዕቃ አድርገኝ። የተመቸው ዕቃ አድርገኝ። የተሰጠው ዕቃ አድርገኝ። የተዋረደ ዕቃ አድርገኝ ጌታ ሆይ ለአንተ የተዋረደ ካዶ ጋጂ ዳዲ ያረባጋላዶ ሻዲ Yaraba galaba hadura buda dula raba galaba hadula re galaba dula raba ye yaraba laba 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 dula raba galaba dogo dogo jedi karaba ya
ስጸልይ እግዚአብሔር የተናገረ አንድ መልእክት ነበርና ምንድነው ያለኝ ቃሉን የምታደርጉ ሁኑ እንጂ ቃሉን እየሰማችሁ ራሳችሁን እንትን የምታክዱ አትሁኑ ይልና ንስሐ እንድንገባ እግዚአብሔር ይናገረኝ ነበርና ልክ እግዚአብሔር እንደዚሁ ተንበርክከን ንስሐ ስንገባ እግዚአብሔር አሳየኝ ተንበርክከን ሁላችን ማለት ነውና ንስሐ ስንገባ እግዚአብሔር አሳየኝ ይሄን መልእክት ለመናገር ነው እግዚአብሔር ይባርካችሁ ጌታ ይባርክ
እቴ ድንቄ ወደዚህ ትመጪና የትውልድን ጸሎት ትመሪናለሽ።